በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መሽጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78000 ብር ብቻ ከዲኤምሲ ሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የጨረቃ ቤት ነው ካርታ የለውም በኮሪደር ልማት ቤት ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላችኋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም ከናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን በ0912 38 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴት የሞዴል ቀነኒ አዱኛ አሳዛኝ ህልፈትን ተከትሎ በዋና ተጠርጣሪነት በስር ላይ የሚገኘው እጮኛዋ ድምጻዊ አንዱዓለም ካሳ ከስር መለቀቁን የሚገልጹ መረጃዎች በማህበራዊ ሚዲያ በስፋት እየተዘዋወሩ ከፍተኛ መደናገጥና ውዝግብ ፈጥረዋል። እንደሚታወቀው ወጣቷ ቀነኒ ከአፓርትመንት ህንጻ 5ኛ ፎቅ ላይ ወድቃ ህይወቷ ካለፈ በኋላ በወቅቱ አብሯት የነበረው አንዱዓለም ጎሳ በፖሊስ ቁጥጥር ስር ውሎ ምርመራ ሲካሄድበት ቆይቷል። ፖሊስ ወሳኝ የሆኑ የፎረንሲክና የአስክሬን ምርመራ ውጤቶችን እየጠበቀ መሆኑንና ለምርመራ ተጨማሪ ጊዜ እንደሚያስፈልገው በተደጋጋሚ ለፍርድ ቤት ሲያመላክት፣ የተከሳሽ ጠበቆች ደግሞ የዋስትና መብት እንዲከበርና ሟች ራሷን የማጥፋት ዝንባሌ እንደነበራት የሚያሳይ ማስታወሻ ደብተር መገኘቱን ሲከራከሩ ቆይቷል። ታዲያ በዚህ ሁሉ ሂደት መሃል አንዱዓለም ጎሳ በነጻ ተለቀቀ የሚለው ወሬ ከየት መጣ? እውነታውስ ምንድነው? ይህ መረጃ የሟች ቤተሰቦች የልጄን ደም አውጡልኝ እያሉ ፍትህን የሚጠባበቁት በዚህ ወቅት ምን አይነት አንድምታ አለው? ዛሬ የዚህን አነጋጋሪ ወሬ ምንጭና እውነታነትን እንመረምራለን። እስካሁን ያለውን የህግ ሂደት እንቃኛለን። እንዲሁም የጉዳዩን ቀጣይ ዕጣ ፈንታ ሊወስኑ የሚችሉ የፍርድ ቤት ውሳኔዎችን እንጠቁማለን። ለቀነኒ አዱኛ ፍትህ በሚጠይቀው በዚህ ጉዳይ ላይ ትክክለኛውን መረጃ ለማግኘት አብራችሁን ቆዩ። የወጣቷ ኢትዮጵያዊት ሞዴል ቀነኒ አዱኛ አወዛጋቢ ህልፈትን በተመለከተ ጉዳይ በዋና ተጠርጣሪነት በስር ላይ የሚገኘው እጮኛዋ ድምጻዊ አንዱዓለም ጎሳ ከስር መለቀቁን የሚገልጹ ያልተረጋገጡ መረጃዎች በስፋት መሰራጨታቸው አዲስ የመነጋገሪያ አጀንዳ ፈጥሯል። ይህ መረጃ ምንም እንኳን ይፋዊ ማረጋገጫ ባይኖረውም በማህበራዊ መድረኮችና በህዝብ መካከል በፍጥነት በመሰራጨት ከፍተኛ መደናገጥና በርካታ ጥያቄዎችን አስነስቷል። ይህ ያልተረጋገጠ ወሬ ፍትህን በከፍተኛ ጉጉት እየተጠባበቁ ባሉ ወገኖች በተለይም በሟች ቤተሰቦችና ደጋፊዎች ላይ ከፍተኛ የሆነ የስሜት መረበሽና ቁጣ እንደቀሰቀሰ መገመት አያዳግትም። የ24 ዓመቷ ቀነኒ አዱኛ ህይወት በአሳዛኝ ሁኔታ ማለፉ የሚታወስ ሲሆን ይህም የሆነው መጋቢት 1 ቀን 2017 ዓ.ም በለሚኩራ ክፍለ ከተማ ከሚገኘው ውዳሴ አፓርትመንት ህንጻ 5ኛ ፎቅ ላይ በሚገኘው መኖሪያ ቤቷ በረንዳ ላይ ባልታወቀ ሁኔታ ወድቋ ነበር። ወደ ሆስፒታል የተወሰደች ሳለ ህይወቷ ማለፉን ፖሊስ አስታውቋል። በክስተቱ ወቅት ከቀነኒ ጋራ በቤት ውስጥ እንደነበር የተረጋገጠው ድምጻዊ አንዱዓለም ጎሳ ወዲያውኑ በፖሊስ ቁጥጥር ስር ውሎ በዋና ተጠርጣሪነት ምርመራ ሲካሄድበት ቆይቷል። ጉዳዩ ገና ከጅምሩ ከፍተኛ የህዝብ ትኩረት ስቧል። የሟች ወጣትነትና ዝና ያሟሟቷ ሁኔታ አጠራጣሪ መሆንና የተጠራጣሪው ታዋቂነት ሁሉም ተደማምረው ጉዳዩ ብዙዎችን ቀልብ እንዲገዛ አድርጓል። አንዱዓለም ጎሳ በስር ላይ በቆየባቸው ጊዜያት በተደጋጋሚ ፍርድ ቤት የቀረበ ሲሆን የፖሊስ ምርመራ ቡድን የምርመራ መዝገቡን ለማጠናቀቅ ተጨማሪ ጊዜ ሲጠይቅ፣ የተከሳሽ ጠበቆች ደግሞ የዋስትና መብት እንዲከበር ሲከራከሩ ቆይተዋል። እነዚህ ሁሉ ሂደቶች ሲካሄዱ ቆይተው አሁን በድንገት የተጠርጣሪው መለቀቅ ወሬ መናፈሱ ያለውን የህግ ሂደትና የጉዳዩን አሳሳቢነት ጥያቄ ውስጥ የሚከት ሆኗል። እስካሁን ድረስ ከፖሊስ ከአቃቢ ህግ ወይንም ከፍርድ ቤት ይህንን መረጃ የሚያረጋግጥም ሆነ ውድቅ የሚያደርግ ምንም አይነት ይፋዊ መግለጫ አለመኖሩን አበክሮ መግለጽ ያስፈልጋል። በመሆኑም ይህ መረጃ እስከሚረጋገጥ ድረስ እንደ ያልተረጋገጠ ወሬ መወሰድ እንዳለበትና በጉዳዩ ላይ የሚደረጉ ውይይቶችም ይህንን ግንዛቤ ውስጥ ባስገባ መልኩ መካሄድ እንደሚገባቸው መገንዘብ ያስፈልጋል። የወሬ መሰራጨት በራሱ የጉዳዩን ስሱንነትና የህዝቡን የፍትህ ጥማት በድጋሚ ያሳያል። የሞዴል ቀነኒ አዱኛ አሟሟት ተከትሎ የተጀመረው የህግ ሂደት የተጠርጣሪው አንዱዓለም ጎሳ የመለቀቅ ወሬ ከመነዛቱ በፊት የነበረበትን ደረጃ መገምገም የወሬውን ተአማኒነት ለመመዘን ወሳኝ ነው።
እስካሁን ባለው ይፋዊ መረጃ መሰረት የፖሊስ ምርመራ ሙሉ በሙሉ አልተጠናቀቀም። መርማሪ ቡድኑ በተደጋጋሚ ለፍርድ ቤት እንዳቀረበው የጉዳዩን እውነታ በማያሻማ መልኩ ለማረጋገጥ የሚረዱ ቁልፍ የሆኑ ሳይንሳዊ ማስረጃዎች በተለይም ከሟች አካል ናሙናዎች ከክስተቱ ቦታ የተገኙ ማስረጃዎችን የሚተነትነው የፎረንሲክ ምርመራ ውጤት እንዲሁም ዝርዝር የአስክሬን ምርመራ ሪፖርት ገና አልደረሱም። እነዚህ ማስረጃዎች የቀነኒ አምስተኛ ፎቅ መውደቅ መንስኤ ምን እንደሆነ፣ አደጋ፣ ራስን ማጥፋት ወይስ የግድያ ወንጀል ለማረጋገጥ ወሳኝ ናቸው። ፖሊስ እነዚህን ውጤቶች በመጠባበቅ ላይ ምርመራውን ለማጠናቀቅ ተጨማሪ ጊዜ ሲጠይቅ መቆየቱ ጉዳዩ ውስብስብና ጥልቅ ምርመራ የሚፈልግ መሆኑን ያመለክታል። በተጓዳኝ አንዱዓለም ጎሳ በቁጥጥር ስር ከዋለበት ጊዜ አንስቶ በተለያዩ ቀናት ፍርድ ቤት ቀርቧል። በእነዚህ የችሎት ውሎች የተከሳሽ ጠበቆች ደንበኛቸው የዋስትና መብቱ ተከብሮለት ከእስር እንዲለቀቅ በተደጋጋሚ አመልክተዋል። ሆኖም ፍርድ ቤቱ የጉዳዩን አሳሳቢነት፣ የምርመራውን አለመጠናቀቅና የዋስትና መብቱ በምርመራው ላይ ሊያሳድር የሚችለውን ተጽዕኖ ከግምት በማስገባት እነዚህን የዋስትና ጥያቄዎች ውድቅ ሲያደርግ ቆይቷል። ይህ የሚያሳየው የህግ ስርዓቱ ጉዳዩን በቀላል የሚመለከተው እንዳልሆነና ተጠርጣሪው ምርመራው እስኪጠናቀቅ ድረስ በቁጥጥር ስር እንዲቆይ በቂ ምክንያት እንዳለማመኑን ነው። በችሎት ሂደት ውስጥ የተከሳሽ ጠበቆች ያቀረቡት ሌላው ዋነኛው የመከራከሪያ ነጥብ የሟች ቀነኒ አዱኛ የግል ማስታወሻ ደብተር ወይንም ዳያሪ ነው። ጠበቆቹ ይህ ማስታወሻ ደብተር በተጠርጣሪው እጅ እንደሚገኝና በውስጡም ሟች ራሷን ለማጥፋት በተደጋጋሚ ጊዜያት ሙከራ አድርጋ እንደነበር የሚጠቁሙ ጽሁፎች መኖራቸውን ለፍርድ ቤቱ ገልጸዋል። ይህ ክርክር የህልፈቱን መንስኤ ወደ ራስን ማጥፋት ለማዞር ያለመ እንደሆነ በብዙዎች ዘንድ ተገምቷል። ነገር ግን ይህ የዳያሪ መረጃ እውነተኛነት፣ ሙሉ ይዘቱና በህግ ፊት ያለው የማስረጃነት ክብደት ያልተረጋገጠና በፍርድ ቤቱ የሚታይ ጉዳይ ነው። ከህግ ሂደቱ ጎን ለጎን የሟች ቤተሰቦች አቋም ወጥነት ያለውና ጠንካራ ነው። አቶ አዱኛ ዋቆና ወይዘሮ አስቴር መኮንን ልጃቸው በባህሪዋ ጠንካራና ተስፈኛ እንደነበረች በመግለጽ ራሷን አጠፋች የሚለውን ሐሳብ ፈጽሞ እንደማይቀበሉት በተደጋጋሚ አስታውቀዋል። ቤተሰቡ የልጃቸው አሟሟት በወንጀል ድርጊት የተፈጸመ እንደሆነ እንደሚያምኑና ፍትህ እንዲሰጣቸው ያለማቋረጥ እየጠየቁ ነው። እነዚህ ሁሉ የተረጋገጡ የህግ ሂደት ደረጃዎችና የክርክር ነጥቦች ሲታዩ አንዱዓለም ጎሳ ነጻ ተለቀቀ የሚለው መረጃ ከእውነታው የራቀ የመሆኑ እድል ከፍተኛ ነው። ምርመራው ገና አልተጠናቀቀም። ቁልፍ ማስረጃዎች እየተጠበቁ ነው። የዋስትና ጥያቄ በተደጋጋሚ ውድቅ ተደርጓል። እናም የቤተሰብ የፍትህ ጥያቄ አሁንም ጠንካራ ነው። ስለዚህ በነጻ መለቀቅ የሚል ያልተረጋገጠ ወሬ ከትክክለኛው የጉዳዩ የህግ ሁኔታ ጋራ በእጅጉ የሚጋጭና ጥንቃቄ የሚፈልግ መረጃ ነው። በሞዴል ቀነኒ አዱኛ ህልፈት ጉዳይ በዋና ተጠርጣሪነት በስር ላይ የሚገኘው ድምጻዊ አንዱዓለም ጎሳ ከእስር መለቀቁን የሚገልጸውና በስፋት እየተዘዋወረ የሚገኘው መረጃ ምንጩና እውነተኛነቱ ያልተረጋገጠና ከፍተኛ ጥንቃቄ የሚፈልግ ጉዳይ ነው። ይህ ያልተረጋገጠ ወሬ በዋነኝነት መሰራጨት የጀመረው በማህበራዊ ሚዲያ መድረኮች በተለይም መረጃን በፍጥነት በሚያሰራጩ የዩቲዩብ ቻናሎችና የፌስቡክ ገጾች ላይ ነው። እነዚህ ምንጮች በተጨማሪም በህዝብ መካከል የሚደረጉ የቃል ንግግሮችን መረጃውን ሲሰራጭ ተስተውሏል። ሆኖም የእነዚህ መረጃዎች መነሻ ምን ያክል ተአማኒ እንደሆነና ከትክክለኛው የህግ ሂደት ጋር የተገናኘ ስለመሆኑ ምንም አይነት ማረጋገጫ አልቀረበም። መረጃን ያለበቂ ማጣራት ከማሰራጨት ዝንባሌ በተለይ እንደዚህ አይነት ስሱና የህዝብን ስሜት በሚነኩ ጉዳይ ላይ ከፍተኛ የሆነ ውዥንብርና የተሳሳተ መረጃ ሊያስከትል ይችላል። ይህንን የመለቀቅ ወሬ ትክክለኛነት ለማረጋገጥ ወሳኙ ነገር ከሚመለከታቸው የህግ አካላት የሚሰጥ ይፋዊ መግለጫ ነው። ይህ ዘገባ እስከተጠናከረበት ሰዓት ድረስ የአዲስ አበባ ፖሊስ ኮሚሽን የአቃቢ ህግ መስሪያ ቤት ወይንም ጉዳዩን እየተከታተለ ያለው ፍርድ ቤት አንዱዓለም ጎሳ ከእስር ስለመለቀቁም ሆነ በጉዳዩ ላይ ስለተሰጠ አዲስ ውሳኔ ምንም አይነት ይፋዊ መግለጫ አልሰጡም። ይፋዊ መረጃ አለመኖር ወሬው መሰረተ ቢስ ሊሆን እንደሚችል ወይንም ገና ያልተረጋገጠ ሂደት ላይ እንዳለ አመላካች ነው። በህግ ስርዓት ውስጥ አንድ ተጠርጣሪ ከእስር የሚለቀቅባቸው የተለያዩ አግባቦች አሉ። ለምሳሌ ፍርድ ቤት የዋስትና መብት ሊፈቅድ ይችላል። ይህም ማለት ተጠርጣሪው የተወሰነ ገንዘብ ወይንም ንብረት አስይዞ ከእስር ውጪ ሆኖ ጉዳዩን እንዲከታተል ይፈቀድለታል እንጂ በነጻ ተለቋል ማለት አይደለም። ሌላው አማራጭ ፖሊስ ምርመራውን አጠናቆ መዝገቡን ለአቃቢ ህግ ከላከ በኋላ አቃቢ ህግ የቀረበው ማስረጃ ክስ ለመመስረት በቂ አይደለም ብሎ ካመነ ክስ ሳይመሰረት ተጠርጣሪው ሊለቀቅ ይችላል። በአንዱዓለም ጎሳ ጉዳይ ግን ምርመራው ገና በመጠናቀቅ ላይ መሆኑና ቁልፍ ማስረጃዎች እየተጠበቁ መሆናቸው ሲታይ አቃቢ ህግ በዚህ ፍጥነት ውሳኔ ላይ ደርሶ ክስ ላለመመስረት ወስኗል ብሎ ለመደምደም ያስቸግራል። ስለዚህ በነጻ መለቀቅ የሚለው አገላለጽ ራሱ ከህጋዊ ሂደቶች አንፃር ጥንቃቄ ይፈልጋል። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78000 ብር ብቻ ከዲኤምሲ ሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የጨረቃ ቤት ነው ካርታ የለውም በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ
ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላቸዋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም ከእናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን። በ0912 38 98 13 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤምሲ ሪል ስቴት። የዚህን ያልተረጋገጠ መረጃ እውነተኛነት ለማጣራት ጉዳዩን በቅርበት የሚከታተሉ የህግ ባለሙያዎች ወይንም ከፖሊስና ከፍርድ ቤት አካባቢ መረጃ ሊኖራቸው የሚችሉ ምንጮችን ለማነጋገር መሞከር የተለመደ የጋዜጠኝነት አሰራር ቢሆንም የጉዳዩ ስሱነትና የምርመራው ሚስጥራዊነት መረጃን በቀላሉ ማግኘትን አስቸጋሪ ያደርገዋል። ከዚህ አንፃር በጣም አስተማማኙ መንገድ ከሚመለከታቸው የመንግስት የህግ አስፈጻሚ አካላት የሚወጣውን ይፋዊ መግለጫ መጠበቅ ነው። እስከዚያው ድረስ የሚሰራጨውን መረጃ እንደ ወሬ በመቁጠሩና በከፍተኛ ጥንቃቄ ያስፈልጋል። የሐሰት መረጃ ትጭት በሟች ቤተሰብ ላይ ተጨማሪ ስቃይ ከማድረሱም በላይ የህዝብን አመኔታ በፍትህ ስርዓቱ ላይ ሊሸረሽር ስለሚችል ሁሉም ወገን መረጃን ከማጋራቱ በፊት ትክክለኛነትን የማረጋገጥ ኃላፊነት አለበት። የድምፃዊ አንዱዓለም ጎሳ ከስር መለቀቁን የሚገልጸው ያልተረጋገጠ መረጃ እውነተኝነቱ ምንም ይሁን ምን በራሱ ከፍተኛ የሆነ ማህበራዊና ስነ ልቦናዊ አንድምታ አስከትሏል። ይህ ወሬ እውነት ሆኖ ቢገኝ የሚያስከትለው መዘዝ እጅግ ከባድ እንደሚሆን መገመት አያዳግትም። በመጀመሪያ ደረጃ ለወራት ያክል የልጃቸውን አሟሟት እውነታ ለማወቅና ፍትህ ለማግኘት ሲታገሉ የነበሩት የሟች ቀነኒ አዱኛ ቤተሰቦች ላይ ሊቋቋሙት የማይችሉት ጥልቅ ሐዘንና ከፍተኛ የተስፋ መቁረጥ ስሜት ይፈጥራል። ዋና ተጠርጣሪው ምርመራው በአግባቡ ሳይጠናቀቅና የፍርድ ሂደቱ ሳያልፍ በነፃ መለቀቁ በፍትህ ስርዓቱ ላይ ያላቸውን እምነት ሙሉ በሙሉ እንዲያጡና ፍትህ እንደነፈጋቸው እንዲሰማቸው ያደርጋል። ይህ ደግሞ ለረጅም ጊዜ የሚዘልቅ የስነ ልቦና ጉዳት ሊያስከትል ይችላል። ከቤተሰቡ ባሻገር ይህ ክስተት በሰፊው ህዝብ ዘንድ ከፍተኛ የሆነ ቁጣና ተቃውሞ ሊቀሰቅስ ይችላል። የጉዳዩን ሂደት በቅርበት ሲከታተል የነበረው ህዝብ በተለይ በማህበራዊ ሚዲያ ፍትህ ለቀነኒ በሚል ሲንቀሳቀሱ የነበሩ ወገኖች እንደዚህ አይነት ውሳኔ እውነት ከሆነ የህግ የበላይነት መሬት ተጣሰበትና ተጠያቂነት የጎደለበት እንደሆነ ሊቆጥሩት ይችላሉ። ይህ ደግሞ በፍትህ ስርዓቱና በመንግስት ተቋማት ላይ ያለው ህዝባዊ አመኔታ በእጅጉ እንዲሸረሸር ያደርጋል። ከዚህም በላይ ፍትህ ለቀነኒ የሚለው ጥያቄ በአዲስና በበለጠ ኃይል እንዲያንሰራራ በማድረግ ምናልባትም ወደ ሰላማዊ ሰልፎችና ሌሎች የተቃውሞ መግለጫዎች ሊያመራ ይችላል። በሌላ በኩል እየተዘዋወረ ያለው የመለቀቅ ወሬ መሰረተ ቢስ ወይም ሐሰት ሆኖ ከተገኘ የራሱ የሆነ አሉታዊ አንድምታ አለው። በመጀመሪያ ይህ ሐሰት መረጃ በሟች ቤተሰቦች ስሜት ላይ የሚፈጥረው ተጨማሪ ስቃይና የስነ ልቦና ጫና በቀላሉ የሚገመት አይደለም። ተስፋ ባደረጉበትና ፍትህን በሚጠባበቁበት ወቅት እንዲህ አይነት ያልተረጋገጠ ወሬ መስማት ሐዘናቸውን ከማባባሱም በላይ በስርዓቱ ላይ ጥርጣሬ እንዲያሳድሩ ያደርጋል። በተጨማሪም ያለምንም ማረጋገጫ የሚሰራጩ መረጃዎች በህብረተሰቡ ውስጥ አላስፈላጊ ውዥንብር፣ መደናገርና አለመረጋጋትን ይፈጥራሉ። ሰዎች በተለያዩ መላምቶችና ስሜታዊ ምላሾች ውስጥ እንዲገቡ በማድረግ የማህበራዊ ሚዲያ መድረኮችን ለሐሰተኛ መረጃ ስርጭትና ለግጭት ማራገቢያነት ሊያጋልጥ ይችላል። ይህ ክስተት የመገናኛ ብዙሃንና የማህበራዊ ሚዲያ ተጠቃሚዎች መረጃን ከማጋራታቸው በፊት ትክክለኛነትን የማረጋገጥና የስርጭት ስነ ምግባርን የመጠበቅ ኃላፊነታቸው ምን ያክል ከባድ እንደሆነ በድጋሚ የሚያስታውስ ነው። ወሬውን ተከትሎ የታዩት የመጀመሪያ ምላሾችም ይህንኑ ያረጋግጣሉ። በማህበራዊ ሚዲያ በርካታ ሰዎች መደናገጣቸውን፣ ስጋታቸውንና ጥያቄያቸውን አንስተዋል። እንዴት ሊሆን ይችላል? ፍትህ የት አለ? ይህ እውነት ከሆነ አሳፋሪ ነው የሚሉ አስተያየቶች በስፋት ሲዘዋወሩ ታይቷል። ይህ የሚያሳየው ህዝቡ የጉዳዩን ሂደት በንቃት እየተከታተለ መሆኑንና ለፍትህ መስፈን ከፍተኛ ፍላጎት እንዳለው ነው። ስለዚህ የሚመለከታቸው አካላት ትክክለኛውን መረጃ በአፋጣኝ ለህዝብ ይፋ በማድረግ ይህንን ውዥንብርና ስጋት ማስወገድ ይኖርባቸዋል። በአጠቃላይ የሞዴል ቀነኒ አዱኛ አሟሟት ተከትሎ በዋና ተጠርጣሪነት በስር ላይ የሚገኘው ድምፃዊ አንዱዓለም ጎሳ ከስር መለቀቁን የሚገልጸውና በስፋት እየተዘዋወረ የሚገኘው መረጃ ይህ ዘገባ እስከተጠናከረበት ጊዜ ድረስ ከሚመለከታቸው የህግ አስፈጻሚ አካላት ምንም አይነት ይፋዊ መግለጫ ያላገኘ ያልተረጋገጠ ወሬ መሆኑን በድጋሚ ማጉላት ያስፈልጋል። በማህበራዊ ሚዲያና በህዝብ መካከል የሚሰራጭ መረጃ ትክክለኛነት ማረጋገጥ በተለይም እንደዚህ ባሉ ስሱና የህብረተሰብን ስሜት በሚነኩ ጉዳዮች ላይ የመረጃውን ምንጭና ተአማኒነት መመዘን ወሳኝ ነው። በመሆኑም ህዝቡም ሆነ የመገናኛ ብዙሃን ከፖሊስ፣ የአቃቢ ህግ ወይም ከፍርድ ቤት የሚወጣውን ይፋዊ መግለጫ እስኪሰሙ ድረስ ይህንን መረጃ በከፍተኛ ጥንቃቄና ጥርጣሬ መያዝ ይኖርባቸዋል። የጉዳዩ ትክክለኛ የህግ መረጃን በተመለከተ እስካሁን ባለው ሂደት አንዱዓለም ጎሳ አሁንም በህግ ቁጥጥር ስር እንደሚገኝ መረዳት ያስፈልጋል። ፍርድ ቤቱ ቀደም ባሉት ችሎቶችና የዋስትና መብት ጥያቄውን ውድቅ ማድረጉና ፖሊስ ለምርመራ ተጨማሪ ጊዜ መጠየቁ ጉዳዩ አሁንም በንቃት እየተመረመረ መሆኑን ያመለክታል።
ቀጣይ የህግ እርምጃዎችን በተመለከተ ወሳኝ የሆኑት የፎረንሲክና የአስክሬን ምርመራ ውጤቶች ይፋ መሆን የጉዳዩን ሂደት በእጅጉ ያፋጥነዋል። እነዚህ ውጤቶች ከደረሱ በኋላ ፖሊስ የምርመራ መዝገቡን በማጠናቀቅ ለአቃቢ ህግ ያስረክባል። አቃቢ ህግም የቀረቡትን ማስረጃዎች በመመርመር ክስ ለመመስረት የሚያበቃ በቂ ማስረጃ መኖሩን ወይም አለመኖሩን ይወስናል። ክስ የሚመሰረት ከሆነ ጉዳዩ ወደ መደበኛ የፍርድ ሂደት በመሸጋገር ምስክሮችና ማስረጃዎች ተሟልተው የፍርድ ውሳኔ ይሰጥበታል። ክስ የማይመሰረት ከሆነ ደግሞ ተጠርጣሪው በህግ አግባብ ከእስር ሊለቀቅ ይችላል። ይህ አጠቃላይ ሂደት ጊዜ የሚወስድና የህግ ስርዓቱን መርሆች የተከተለ መሆን ይኖርበታል። በመሆኑም የዚህ ጉዳይ ስሱነትና የህዝቡ ከፍተኛ ትኩረት ሁሉም አካላት ኃላፊነታቸውን በአግባቡ እንዲወጡ ይጠይቃል። የህግ አስፈጻሚ አካላት ምርመራውን በገለልተኝነት በቅልጥፍናና በግልጽነት በማከናወን እውነቱን ለህዝብ ይፋ ማድረግ ይጠበቅባቸዋል። የመገናኛ ብዙሃንና የማህበራዊ ሚዲያ ተጠቃሚዎች መረጃን ከማሰራጨታቸው በፊት ትክክለኛነትን የማረጋገጥና የስነ ምግባር መርሆችን የመጠበቅ ግዴታ አለባቸው። ከሁሉም በላይ የሟች ቀነኒ አዱኛ ቤተሰቦች ፍትህ የማግኘት ህገ መንግስታዊ መብት ሙሉ በሙሉ ሊከበርና ሊረጋገጥ ይገባል። እውነቱ ወጥቶ ተጠያቂነት ሰፍኖ ቤተሰቡ መጽናናትን እስኪያገኝ ድረስ የፍትህ ሂደቱን በንቃት መከታተሉ ይቀጥላል።